ያብዬ ጥርስ አልቋል። ጥርስሽ አልቋል። ወይኔ አብዬ ተነናለኝ። ሐኪም ቤት እንሂድ። አብዬ የአብዬ መድኃኒቷ ቡና ነው። ምንም ብትሆን ምንም ቢያማት ቡና ነው። አብዬም ትንሽ ይሄ ጥርሷ ትንሽ አሟታልና ጥርሷ እዚህ ቆይ ታያታላችሁ። በዚህኛው ጎኑ ማለት ነው እንትን አብጧል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁልኝ? ቤተሰብ እኛ ጋር ሁሉ ሰላም ነው። ለምን ለቤተሰቦች የቪዲዮ አልሰራም ብዬ ነው እየሰራው ያለሁት። እኛ ቤተሰብ እንዴት ናችሁ? እኛ ደህና ነን። ልቦ ሰላም በይ። ሰላም እንዴት ናችሁ? እንዴት ናችሁ? ንፍሮ ነው ብሎ አትዩ ንፍሮ ይሄ እንትን የበቆሎ ንፍሮ ነው። አብዬ እንትን ያለችው የቀቀለችው። አብዬ ሰላም በያችሁ እስቲ። እዛ እኔን አይደል እዛ ጋር ሰላም ነው። እዚህ አሁን ዛሬ ትንሽ እንጨት የለም፣ በከሰል ቡና ምናምን ነገር እየሰራን ነው። ቡና ፍልተና ነገር ፋልን ነው። ያ ቤተሰብ እንዴት ናችሁ? እኛ ስንበላ አንተ ቆመታ ያለ አይ ካሜራማን ይፋቱ። አብዬ እንዴት ነሽ? ሁሉ ሰላም ነው? ብዙ ሰዎች ምን እያልሽ እንደሆነ ታውቂያለሽ? አብዬ ናፍቃናለች፣ ለምንድን ነው አብዬን ማታመጣልን እያሉኝ ነው። ምን ልበላቸው? ለምንድን ነው የጠፋሽው ሰሞኑን? ለምን ጠፋሽ? ለምን እንዲጠፋልሽ? ሰው እንዲጠፋል እንዴ? እንዲጠፋል። አሁን ይሄ በቆሎ የተዘራው በቆሎ ሲደርስ ማለት ነው። በነገራችን ላይ ቤተሰብ እንትን ይሄ ጓሮን እንትን ፊት ለፊቱን ማለት ነው በቆሎ ምናምን ዘርቼዋለሁ። በቆሎ ተዘርቷል። ያው ስንቆፍር አሳይተናችኋል። እንትን ስንን ያላሳየናችሁ ወይ? እሺ ይቀመጥ። አብዬ ነይ እስቲ እዚህ ጋር ቡናውን እኔ እዚህ ጋር አፈለዋለሁ እና በቆሎ ብዙ በቆሎ አለ ሰፈሩ የተዘራ ማለት ነው። ሙሉ በቆሎ ነው። በቆሎ ያው የዛሬ አመት እንትን አላልኳችሁም? የዛሬ አመት ሙሉ አይደል? በአመት ነው የሚደርሰው እንትን በቆሎ መሰለኝ። በዛን ሰዓት አልወሰዳችሁም ቤተሰቦቼ? አሁን ትወስዳላችሁላችሁ። አብዬም ትንሽ ይሄ ጥርሷ ትንሽ አሟታልና ጥርሷ እዚህ ቆይ ታያታላችሁ። በዚህኛው ጎኑ ማለት ነው እንትን አብጧል ማለት ነው። ጥርስ ሲታመም ምናምን ነገር እንደዚህ ነው። አብዬ ነይ እስቲ። አንዱ ጎኑ በደንብ አብጧል፣ አንዱ ጎኑ እንትን ነው። ነይ እስቲ እዚህ ጋር፣ ነይ እዚህ ጋር። እኔ አያለሁ ቡናው። ነይ እዚህ ጋር። እሺ እኔ አፈላዋለሁ። ነይ እዚህ ጋር እንደዚህ። ይሄ አይተሽዋል? እዚህ ጋር አይታችሁታል ቤተሰብ? እዚህ ጋር ምን ሆነሽ ነው አብዬ? አሞኝ ነው ላሳክምሽ። እስቲ ነይ የኔ እናት ላሳክምሽ። ትታከሚያለሽ። ሐኪም ቤት እንሂድ። አብዬ የአብዬ መድኃኒቷ ቡና ነው። ምንም ብትሆን ምንም ቢያማት ቡና ነው። እኔ ማለት ለሆነ ለከባድ ህመም እንጂ ሐኪም ቤት እኔም እንትን አይለኝም፣ አልወድም። አብዬም እንደዛው አይደል? አብዬ እንሂድ፣ ሉባባ እንሂድ ሐኪም ቤት እያለሁ አሁን የጥርስ ህክምና። አብዬ ጥርስሽ ነው እኛ አድርጊው እስቲ። አብዬ ጥርስ አልቋል። ጥርስሽ አልቋል። እኝ በይ እስቲ በይ። ደቂቃ ነው ቆይ ያው ነው ቆሎ ያው እዚህ አልደረሰም። አብዬ ለምንድን ነው ፊትሽ ድክም ያለሽ? አብዬ የለውበት መታለሽ አሉኝ። አወሻት? አንቺ ነበርሽ እዚህ የተቀበልሻት? እንደንትና ማን ነው? አንቺ አልነበርሽም? እሺ ልጅቷ አልመጣችም? መጥቻለሁ ምናምን ነገር አለች። እዚህ ደውላ መጥቼ ነበር ምናምን። እኔ የራሴ እኔ ከአብዬ ጋር ነው የምፈልገው ብያታለሁ። ቤት አለ፣ ቤት ሰፊ ቤት አለ። እሷ አይደለም እኔ ቤት ጌታ አለኝ። የአብዬን ቤት እንትን እንበለው እናስፋው። ይሄ ቤት ሳይኖርህ አብራት ነው። ቆይ አሁን እሷ እኔ እኮ ሌላ ነገር እሷ ራሷ ልጅ ካንተ ጋር ካልሆንኩ ያለችው ምን ልበላት? እኔ ከሰው ጋር ለመኖር የግድ ቤት ያስፈልጋል። ሌላስ? ቡናው አልደረሰም። ሳብዬ ቡናው አልደረሰም እኮ። አብዬ በቆሎ ይሄው ቢ ካለችሽ ቢ
ይጣፍጣል። አብይ ይጣፍጣል። አምጪ። ይሄ ግን ሆድ ያማል ሳብዬ። ይሄ ድሮ ይሄን በቆሎ ማለት ነው። ቤተሰብ ምን እንደምናደርገው ታውቃላችሁ? ድሮ እንትን እያልን ወይኔ አብይ ተነናለኝ። ኧረ በቆሎ ወይኔ አብዬ ልዋባ ብሞት ምንም አትይም። አይዞህ አብዬ ከሞትኩኝ በኋላ አይዞህ እኔን ትለኛለሽ። አይተሻታል። ልቦ ከሄድኩኝ በኋላ ነው እንትን የምትይኝ። አይደለም አብዬ ተይው። እሺ እጠጣለሁ። ልቦ እኔ ትንሽ አይዞን ትይኛለሽ። ሂድ አሁን እሺ ምን ትይኛለሽ? ልጅቷ ምን ልበላት? ያው ሁሉ እስኪ አንቺ ያው ታላቅ እህቴ አይደለሽ? በቃ እኔ ምን እንደምላት አብይ ቤት ፈለገች ወይስ? አይ ቤት አይደለም የፈለገችው ከአንተ ጋር ነው መኖር የምፈልገው ብላ እንደውም መጥቻለሁ ምናምን ብላ እዚህ አብዬ ጋር ልጠይቃት መጥቻለሁ ምናምን ነገር ብላ አንተ አልነበርክም አለችኝ። ቅድም የጠየኩሽ እኮ ለዛ ምን ልበላት? እሺ አቦ እሺ አሁን ደህና ነሽ አብዬ? ደህና ነሽ አሁን? እናት አብዬ ያው በቃ ሰሞኑን እንደነገርኳችሁ ቪዲዮም ትንሽ እየሰራሁ አልነበረም። ትንሽ ቪዲዮ በሰራው ቁጥር እንትን ትላለች የሆነ አለ አይደል ስሜቷ ይረበሻል እና ለዛ ነው ቪዲዮ እየሰራሁላችሁ ያልነበረው። አብዛኞቻችሁ ደግሞ ለምንድን ነው ቪዲዮ ማሰራለን ከአብዬ ጋር አብዬን አምጣለን አብዬን አፍቃናለች እያላችሁኝ ነበር። አብዬ ቀን በቀን ቪዲዮ እናንተ ጋር ይዤላችሁ በመጣ ደስ ይለኛል እና ቀን በቀን ብሰራ ደስ ይለኛል። ግን አትረበሽ ብዬ ነው ባንዲራ እንትን ካሜራ ብዙም አልይዘው ማለት ነው እና ለዛ ነው አብዬ አሁን ትንሽ ዳነች። ግን ትንሽ ያው ምንድነው ጥርሷን ደግሞ እንትን የሚላት ከሆነ ያው ሐኪም ቤት እንሂድ ብላት እሺ አትለኝም። በግድ ካልወሰድኳት በስተቀር እሺ አትለኝም። ጥርሷ ትንሽ እዚህ ጋር እንትን በአሟታል መሰለኝ ይሄ አብጧል ማለት ነው እንዴ አብጧል እና እንደምንም ብዬ ይዣት ሄዳለሁ። ከሄደች ሐኪም ቤት ግን እሺ አትለኝም። ይዣት ሄዳለሁ እና ይሄ ነው ያለው ነገር። ሰሞኑ ትንሽ ጠፋ እያልን ነው። ቤቱ ትንሽ ድጋፍ ያስፈልጋል። ድጋፋችሁ ያስፈልጋል። ድጋፋችሁ በደንብ እንትን በሉልን። ያው እኛ ምን በላው ምንድነው ንፍሮ በቆሎ ብቻ ነው አይደል? ደግሞ ምን በላው በቆሎ ብቻ ነው። አብዬን ሻቀቀለችው በቃ አብዬን ሻቀቀለችው ያቀቀለችው አብዬ ቀቀለች ንፍሮ። ሆዴን ቢያመኝስ በምን እንትን መልሷለሁ? ለባ ምን አለ በጅንጅብል ነው ሆድ ሲታመም ትበለው በምንድን ነው አቦ? ጅንጅብል ይሆናል አለሽ ጅንጅብል ሎሚስ ምንድን ነው ያለው? እሺ አሁን ሆዴ አሁን ቢያብጥ እንደዚህ ቢያህል ሎሚ በቀዝቃዛ ጋር ታጠኑ። ሻወር ነው ቀዝቃዛዋ። ሌላ ምንም የለም። አሁን ከዚህ እዛ ጋር ስኬድ ሆዴ ቢያብጥስ? ልቦ ፋቤ እንዳይደብርሽ እንደ ድሮ ልባባ ለምንድን ነው ማትመጣው? ምን ሆናለች እያለኝ ነው ልቦ። እስቲ የሆንሽ ነገር ያቸው ልባባ ቤታቸው ሩቅ ነው። 50 ምናምን ሺህ ቤተሰብ አለሽ። የነሱ ቤት ሩቅ ነው። ሩቅ ነው። ቅርብ ቢሆን ትሄጂ ነበር። አቤት ይሄ ነገር ግን ደረቅ ነው። ወደ ውስጥ ይገባል። ይሄ እንትን ጫፉ የለም፣ ወደ ውስጥ ይገባል።
እና ቤተሰብ ያው ሰሞኑን እንትኑን ማለት ያው የልጅቷን ጉዳይ ከዛም በፊት እዚህ መታለች፣ በስልክም ደውላ ምናምን ነገር ጠይቃኛለች እና አብሬ ነው የምፈልገው። ልሄድ ነው ሩም ነው ይዤ ያለሁት እና ልሄድ ነው። እዚህ ያሉት ቤተሰቦች ተሰናብቼ ምናምን ወጥቻለሁ። ወይኔ ጀሚል በዚህ 3 ቀን 4 ቀን ውስጥ መልስህን መልስልኝ ምናምን ብላኛለች። በመሀል ደግሞ አብዬ ጋር መጥቻለሁ ምናምን ነገር ብላ እንትን ብላኛለች። አብዬ ጋር ሄጄ አውርቻት ነው የመጣሁት ምናምን ብላኛለች እና ያው በቃ አብዬም ጋር መታ ምናምን ነገር ከአብዬ ጋር እንትን ብላለች ምናምን ነገር እና አውርቻለሁ ምናምን ስትለኝ እውነት ነው መስሎኝ ነበር። ሉባባም እንደዚህ ያለችበት ሁኔታ ይሄን ይመስላል። ደህና ነች። ያው ያለው ነገር በሰፊው የምናየው ይሆናል። አንድነታችሁ አይለየን፣ የኛ አንድነት አይለየን። ይሄን ፋሚሊ መደገፍ ትልቅ ነገር ነው ብለን እናስባለን። አብዬ ቻው በያቸው ቤተሰቦችሽን። እንጨት እገዛለሁ ገች ያመጣለሁ እና እንወዳችኋለን። በያላችሁበት ቦታ ሰላማችሁ ብዝት ይበለን። ሰላም ሁኑ የኛ ውድ ቤተሰቦች። ልቦ ቻው በይ። አቦ ቻው በይ። እዛ የኔ ናት። ቻው በይ። እዛ ቻው በይ።